አሁን እንግዲህ ፈረንሳይ ለጋሲዮን ያለነው ፌስታል ጉድ ያደረገኛል። ያው እዚህ አዋሽ ባንክ አለ። ህንፃው ምን እንደሆነ አላውቅም፣ ግን አዋሽ ባንኳ ላይ የምትገርም ራምፕ አለች። ትንሽዬ ነች። እዚህ ካሉት ባንኮች የተሻለ ብለው በአቅርቦት በሰርቪስ ሳይሆን በራምፕ አሰጣጥ ምናምን ለአካል ጉዳተኞች ምቹ በመሆን አዋሽ ባንክ ጥሩ ነው። በደንብ ነው አፕሪሼት የምናደርገው አዋሽ ባንክ ከውስጥ ሰራተኞች አንስቶ እስከ ፕሮጀክት ድረስ ማለት ነው። እና አዋሽ ባንክ በጣም ቆንጆ ነው። እዚህ ሰፈር ካሉት እስቲ ሌሎች 1-3 ባንኮችም አሉ። እነሱንም እናያቸዋለን፣ እንጎበኛቸዋለን። ተከተሉኝ። አዋሽ ባንክን አይተናል። ያው ለጉዳተኞች ምቹ ፈረንሳይ ላይ ካለው ፈረንሳይ ብራንች ላይ ካለው ለአካል ጉዳተኞች እንደልባቸው መውጣትና መግባት የሚችሉበት ባንክ አዋሽ ባንክ ነው ብዬ አስባለሁ። ሰፈር ካሉት ይሄ ለምሳሌ እዚህ ጋር ያለው አባይ ባንክ ነው። አባይ ባንክ ፍልጥ የሆነ ደረጃ አለው። 1 2 3 4 5 6 7 ምናምን ደረጃ አለው። ምንም አይነት ራምፕ የለውም። ከባድ ነው እውነት ለመናገር ትንሽ እንትን የሚል አይደለም፣ ጆት የሚሰጥ አይደለም። እዚህ ጋር ደግሞ በተቃራኒው ወጋገን ባንክ አለ ካጠገቡ። ወጋገን ባንክ ደግሞ ወደ ታች ነው ፍልጥነቱ፣ ፍልጥ የሆነ ደረጃ አለው። ወደ ታች ነው፣ ያኛው ወደ ላይ ነበረ አባይ ባንክ። ይሄ ደግሞ ወጋገን ወደ ታች ነው። ጭራሽ ነው የማይመቸው። ትንሽ ውሃ ከነካው ደግሞ ለክራንችም ራሱ ምንም የማይመች እንትን አይደለም። በጣም ወደ ውስጥ የገባ ነው። እንዴት ነው ግን ቆይ ከስተመርን ሲመጡ በጣም የሚገርም ሲከፍቱ ባንኮች ከምን አኳያ ነው የሚያዩት? አስፋልት ዳር ስላለ ብቻ ነው? ከህንፃው ምቾት አንጻር ከከስተመር አንጻር አይታይም ማለት ነው። በጣም ነው የሚገርሙ። እዚህ ጋር ደግሞ ህብረት ባንክ አለ። እንደገና ህብረት ባንክም እንደዚሁ ልክ እንደ ላይ እንዳየነው ባንክ ይሄም ግድንግድ ነው። 1 2 3 4 5 6 7 8 ምናምን ደረጃዎች አይመችም፣ የምር አይመችም። እና ደግሞ እንትን ነው ይሄ ሴራሚኩ ራሱ የሚወስድ ነው። እንኳን ሆኖ ውሃ ነክቶት አይደለም ውሃ ሳይነካው ራሱ የሚወርድ። የይዘን ደግሞ አጠገቡ ዳሽን ባንክ አለ። ፈረንሳይ በጣም በእንትን ሀብታም ናቸው፣ ሀብታም ነው እያስባለሁ። በባንክ ብዛት አጠገብ ነው የተገለጸው። ዳሽን ባንክ አለ። ዳሽን ባንክም እንደምታዩት ያው ፍልጥ የሆነ ደረጃ ነው። እንግዲህ በስመ አብ 1 2 3 4 5 6 7 8 9 አካባቢ እንትን ያለው ምንም አይነት ራምፕ የለውም። ከአዋሽ ውጪ ሌሎች ምንም አይነት ራምፕ የላቸውም። ምንም አይነት ራምፕ የላቸውም እና በጣም ነው የሚያሳዝነው። እኔ ብራንች ሲመጡ የሚመጡበት አመራረት ይገርመኛል። እና ፈረንሳይ ብራንች ላይ ያሉ ባንኮች እባካችሁ ራሳችሁን ለማሻሻል ሞክሩ፣ አካታች እንዲሆን ጥረት አድርጉ። አንድ ባንክ አለ ኦሮሚያ ማለት እሱንም ነው ሌጋሲዮን ላይ ያለ ብራንች ነው። ህንፃው አንድ የራሱ ይሁን 2 ህንፃ ይሁን ምናምን አላውቅም። ስለ ህንፃው ብዙ እውቀቱ የለኝም። ግን ይኸው የመጨረሻው እዚህ ህንፃ ላይ ያለ የምናየው የኦሮሚያ ህብረት ስራ ባንክ ነው። ይህም ፍልጥ የሆነ ደረጃ 7 ምናምን ደረጃ አለው። ቸርነት ህንፃ ላይ ፈረንሳይ ቸርነት ህንፃ በጣም የቆየ ነው። በነገራችን ፈረንሳይ ላይ ስለሆንኩኝ እኔ ከበፊት ጀምሮ አውቀዋለሁ። አሁን በጣም ተስፋፍቷል። እዚህ ቸርነት ህንፃ ላይ ከበፊት ጀምሮ የኢትዮጵያ ንግድ ባንክ ነበር እና ይኸው እንደምታዩት ራምፑ ቆንጆ ነው። በጣም ጥሩ ሆኖ የተሰራ ራምፕ ነው። ቆንጆ ነው። ያ ጥሩ በሚያስብል ሁኔታ ነው። ትንሽ ኮሜንት ለመስጠት ያህል ኢቲኤሙ ጋር ለአካል ጉዳተኞች በተለይ ለውጭ ተጠቃሚዎች የሚሆን አይነት ኢቲኤም አይደለም። ምክንያቱም እዚያ 2 ደረጃዎች አሉት ማለት ነው። ለምን ንግድ ባንክ ጥሩ ሰርታችሁ ፈረንሳይ ላይ ኢቲኤሙን ለምን አላሻሻላችሁትም? ተው። ለማንኛውም እሺ እንደ ፈረንሳይ ላይ አዋሽና ንግድ ባንክ ቆንጆ ተሞክሮ አላቸው። ፈረንሳይ ለጋሲዮን ብራንቾች ላይ ለሁለቱ ከልብ አድርገን እናመሰግናለን። ለሁለቱ ባንኮች ከፍተኛ ምስጋና ይገባል። አጨብጭቡላቸው። አጨብጭበናል። ይመቻችሁ። እሺ እናመሰግናለን። ይህንን ቪዲዮ ጨርሰናል። የዛሬው ይህንን ቪዲዮ ለሌሎችም እንዲደርስና ማስተማሪያ እንዲሆን ሊንክ ሼር ፖስት እያደረጋችሁ ለወዳጅ ዘመዶቻችሁ አድርሷቸው። በተለይ ባንክ ላይ ለሚሰሩ ሰዎች አድርሷቸው። ይመቻችሁ። በሌላ ራምፕ በሆነ ቪዲዮ ወይም በሌላ ቪዲዮ እስከምንገናኝ ቻው ቻው።